ከዓለም ዜና እስከ ዕውቀት ብርሃን ሁለገብ ሐሳቦች ይዘን መጣን። አዳዲስ ሐሳቦች አዲስ እይታ ለነገ ሕይወትዎ ልዩ ስንቅ ይዘን መጣ። ሁሌም ከጎንዎ ሁለገብ ሐሳቦች ሁለገብ ሐሳቦች ጤና ይስጥልን የሁለገብ ሐሳቦች ቤተሰቦች እንደምን አላችሁ? የአሜሪካ እስራኤልና የኢራን ጦርነት አጠቃላይ ትንተና። ዓለም በአሁኑ ወቅት በታሪኳ አይታው የማታውቀው እጅግ አስፈሪና አስጊ ሁኔታ ላይ ትገኛለች። ዛሬ ረቡዕ የካቲት 25 2018 ዓ.ም ላይ ስንቆም በመካከለኛው ምስራቅ የተቀሰቀሰው ጦርነት አምስተኛ ቀኑን ይዟል። ይህ ግጭት በሁለት ሀገራት መካከል ብቻ የሚደረግ ሳይሆን የዓለምን ኃይል ሚዛን፣ የኢኮኖሚ መዋቅርና የዲፕሎማሲ ግንኙነት ሙሉ በሙሉ የቀየረ ክስተት ሆኗል። ጦርነቱ የጀመረው ባለፈው ሳምንት መጨረሻ ላይ አሜሪካና እስራኤል በጋራ በመሆን በኢራን ላይ ኦፕሬሽን ኤፒክ ፋር የተሰኘውን መጠነ ሰፊ ጥቃት ሲከፍቱ ነው። በዚህ ጥቃት የኢራን መንፈሳዊ መሪ አያቶላ አሊ ካሚኒ መገደላቸውን ተከትሎ ቀጠናው ወደማይመለስበት ትርምስ ውስጥ ገብቷል። ዛሬም ድረስ የእስራኤል አየር ኃይል በቴህራን ላይ 10ኛ ዙር አየር ጥቃቱን እያካሄደ ይገኛል። ይህ ጥቃት በተለይ የኢራን ወታደራዊ አቅም ለመደምሰስ ያለመ መሆኑን የእስራኤል መከላከያ ሚኒስትር እስራኤል ካትዝ በይፋ ተናግረዋል። በወታደራዊው መስክ ሲታይ የቴክኖሎጂ የበላይነት የጦርነት መገለጫ ሆኗል። እስራኤል F-35 ተዋጊ ጀቶች በቴህራን ሰማይ ላይ የኢራንን ያክ 130 ጀት መተው በጣላቸው በታሪክ ለመጀመሪያ ጊዜ አምስተኛው ትውልድ ጀት ከሰው ጋር የሚበርን አውሮፕላን የጣለበት አጋጣሚ ሆኖ ተመዝግበዋል። አሜሪካ በበኩሏ በሴንትራል ኮማንድ በኩል ባወጣችው መረጃ እስካሁን 17 የኢራን የጦር መርከቦችንና ወደ 2000 የሚጠጉ ወታደራዊ ኢላማዎችን ማውደሟን ገልጻለች። ይሁን እንጂ የኢራን ምላሽም በቀላል የሚታይ አልነበረም። ኢራን ባለፉት 5 ቀናት በመቶዎች የሚቆጠሩ ድሮኖችንና ሚሳይሎችን ወደ ጎረቤት ሀገራትና እስራኤል ላይ በመተኮስ ከፍተኛ አየር ላይ ትንቅንቅ እንዲፈጠር አድርጋለች። በተለይም በኩዌት በዱባይና በሳውዲ አረቢያ የሚገኙ የአሜሪካ ዲፕሎማሲያዊ ተቋማት ላይ የድሮን ጥቃት በመሰንዘራቸው ጦርነቱን ከኢራን ድንበር አልፎ መላውን የባህረ ሰላጤ ሀገራት ማዳረሱን ያሳያል። ከወታደራዊ ውድመት ባሻገር የኢራን የውስጥ ፖለቲካዊ መዋቅር ትልቅ ፈተና ላይ ወድቋል። መንፈሳዊ መሪው ካሚኒ መገደል ትልቅ የስልጣን ክፍተት የፈጠረ ሲሆን ተተኪን የመሰየሙ ሂደት በከፍተኛ ውጥረት ውስጥ እየተከናወነ ነው። የሟቹ መሪ ልጅ ሞጅታባ ካሚኒ የአባታቸውን ቦታ ለመተካት ዋነኛ እጩ ሆኖ ቀርበዋል። ሞጅታባ ከአብዮታዊ ዘበኛው ጋር ጥብቅ ግንኙነት ያለውና ከአባቱ የበለጠ ጠንካራና ግትር አቋም ያለው ሰው እንደሆነ ይነገራል። ይሁን እንጂ እስራኤል በማንኛውም ሁኔታ የሚሾመው መሪ ለግድያ የታጨ ኢላማ መሆኑን አስቀድማ አስታውቃለች። ይህ ደግሞ የኢራን ከፍተኛ የሃይማኖት አባቶች ውሳኔን እንዳያስተላልፉ ከፍተኛ የደህንነት ስጋት ደቅኖባቸዋል። አሜሪካን በበኩሏ የኢራንን አገዛዝ ለመቀየርና የድሮውን ንጉሳዊ ስርዓት ደጋፊዎችን ለማበረታታት እየሰራች መሆኑ ይታያል። ለዚህም ማሳያው በፓሪስ የሚገኘው የቀድሞ የኢራን ሻህ ልጅ ራዛ ፓህላቪ ኢራናውያን አገዛዙን እንዲገለብጡ ያቀረበው ጥሪ ከአሜሪካ ድጋፍ ጋር የተያዘ መሆኑ ነው። ዓለም አቀፉ የኢኮኖሚ መስተጋብርም በዚህ ጦርነት ክፉኛ ተመቷል። የመካከለኛው ምስራቅ ሀገራት በተለይም የባህረ ሰላጤው ሀገራት ለዓለም የሚያቀርቡት ነዳጅና ጋዝ የሚተላለፍበት የሆርሙዝ ሰርጥ አሁን ላይ የጦር ቀጠና ሆኗል። ይህም የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምር አድርጎታል። ብሬንት ክሩድ ነዳጅ በበርሜል $82 ሲደርስ የተፈጥሮ ጋዝ ዋጋም በሳምንት ውስጥ በ66% አድጓል።
ይህ የኢኮኖሚ ድንጋጤ በተለይ በኤዥያ ሀገራት ላይ ከፍተኛ ኪሳራ እያደረሰ ይገኛል። የደቡብ ኮሪያና የጃፓን የአክሲዮን ገበያዎች በታሪክ ታይቶ የማይታወቅ ዝቅጠት አሳይተዋል። ጦርነቱ ከነዳጅ ባለፈ የምግብ ዋስትናን አደጋ ላይ ጥሏል። የባህረ ሰላጤው ሀገራት ከ85% በላይ ምግባቸውን ወደ ውስጥ የሚያስገቡት በዚህ ሰርጥ በኩል በመሆኑ የመርከቦች እንቅስቃሴ መገታት ከፍተኛ የረሃብና የዋጋ ንረት ስጋት ፈጥሯል። ኳታር፣ ኤሚሬትስ እና ሳውዲ አረቢያ ለህዝባቸው የምግብ ክምችት እንዳላቸው ቢገልጹም ስጋቱ ግን በየቤቱ ገብቷል። የዓለም አቀፍ ዲፕሎማሲም በሁለት ጎራ ተከፍሏል። በፕሬዝዳንት ዶናልድ ትራምፕ የሚመራው የአሜሪካ አስተዳደር ለአሜሪካ ጥቅም ሲባል ጦርነቱን እስከ ፍጻሜው እናካሄዳለን የሚል ጽኑ አቋም ይዟል። ሆኖም ይህ አቋም ከቅርብ ወዳጆቿ ጋር ሳይቀር ግጭት ውስጥ ከቷታል። በተለይም ስፔን የአሜሪካ የጦር አውሮፕላኖች የጦር ሰፈሯን እንዳይጠቀሙ መከልከሏ በትራምፕና በፔድሮ ሳንቼዝ መካከል ከፍተኛ የቃላት ጦርነት ተቀስቅሷል። ትራምፕ ስፔንን ከንቱ ተጠቃሚ ሲሉ የገለጹ ሲሆን የንግድ ግንኙነት እንደሚቆርጡም ዝተዋል። በሌላ በኩል ቻይና፣ ሩሲያና ደቡብ አፍሪካ ጦርነቱ በአስቸኳይ እንዲቆም ጥሪ አቅርበዋል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ይህ እብደት ሊቆም ይገባል በማለት በኢራንና በአሜሪካ መካከል ለማስታረቅ ፈቃደኝነታቸውን ገልጸዋል። ይሁን እንጂ አሜሪካና እስራኤል ለድርድር ዝግጁ አለመሆናቸውን በተግባር እያሳዩ ነው። በጦርነቱ ውስጥ ሌላኛው አሳሳቢ ጉዳይ የሰብአዊ መብት ጥሰትና የሰላማዊ ሰዎች ሞት ነው። እስካሁን በኢራን ብቻ ከ1000 በላይ ሰዎች ሲገደሉ በሊባኖስም የእስራኤል ጥቃት በመቶዎች የሚቆጠሩ ሰዎችን ሕይወት ቀጥፏል። በኢራን ውስጥ ያለው የኢንተርኔት አገልግሎት ሙሉ በሙሉ መቋረጡ ከሀገር ውስጥ የሚወጡ መረጃዎችን አግዶታል። ይህ ደግሞ በዝግ የተፈጸሙ ጥቃቶችንና ሰብአዊ ቀውሶችን ለመደበቅ ምቹ ሁኔታ ተፈጥሯል። የተባበሩት መንግስታት ድርጅትም በዚህ ግጭት ውስጥ ያለ አቅም መቆሙ የዓለምን የሰላም ተቋማት ድክመት ዳግም አጋልጧል። ጦርነቱ በኢራን ብቻ ሳይወሰን ወደ ሊባኖስ፣ ሶሪያ፣ ኢራቅና የመን መዛመቱ መላው መካከለኛው ምስራቅ ወደ እሳት አደጋ ውስጥ እንዲገባ አድርጎታል። ለማጠቃለል ያህል ይህ ጦርነት የኢራንን አገዛዝ ለመቀየር ብቻ ሳይሆን አሜሪካ በመካከለኛው ምስራቅ ያላትን የበላይነት ዳግም ለማረጋገጥ የምታደርገው ጥረት ተደርጎ ተወስዷል። ሆኖም የጦርነቱ ዋጋ እጅግ ከፍተኛ ሆኗል። የሰው ሕይወት መጥፋት፣ የኢኮኖሚ ውድመትና የቀጠናው አለመረጋጋት ለሚቀጥሉት 10 ዓመታት የሚዘልቅ ጠባሳ ጥሎ ማለፉ አይቀሬ ነው። ዓለም አሁንም በከፍተኛ ስጋት ውስጥ ሆና ነገ ምን እንደሚፈጠር እየተጠባበቀች ትገኛለች። የሁለገብ ሐሳቦች ቻናል ይህንን ታሪካዊና አስፈሪ ክስተት በቅርበት እየተከታተለ መረጃዎችን ማቅረቡን ይቀጥላል። ሰናይ ጊዜ።